ከስራት የሚፈታ ከሞት ነፃ የሚያወጣ የአብ ልጅ ለፍጥረቱ ለዛፍ ለድንጋይ ለውሃ ለጨረቃ ደግሞ ቀና ስንል የነበርን ሰዎች ቀና ብለን ክርስቶስን እንድናይ ለመናገር ፓስተሮች ያማልዳሉ። ማርያም ግን አታማልድም። ልጇ የሆነ አምላኳን መድኃኒታችንን ኢየሱስ ክርስቶስን የማታውቅ ከንቱ ፍጥረት ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። መተናል። ክብር ሁሉ ለኢየሱስ ይሁን። ላይክ በማድረግ ጀምሩ። ይገርማል። ስሙ ይህንን ጉድ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም ቢስሚላሂ ቢስሚላሂ ሮሂም እሺ ከዛስ ማን ሮሂም ያረግደላችሁም እግዚኦ በሉ። ስምንተኛው ሺህ እኮ ገባ ብራዘር። ማለት ስምንተኛው ሺህ አልኩኝ፣ አስረኛው ሺህ ነው። ስምንተኛው ሺህ ቆየ እኮ ከገባ አልፎ አስረኛው ሺህ ነው። አድብታ ወደዛ ልትቀጥለው ትችላለህ። this is ጉራማይሌ ጸሎት ይሄን ይላል። ግልጽ አይደለም እንዴ? ምንመናና ምንመናት ምንድነው የሚባለው? አሁን ይሄ መርጌታ ነው እንዴ? መርጌታ ጉራማይሌ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቢስሚላሂ ሮሂማን ሮሂም። ለምን አልሰማህም እንዴ? እሰማለሁ እንጂ ደህና አድርጌ እሰማለሁ። ይሁን ችግር የለም እንሰማለን። መንፈሱ ተግባብቷል ማለት ነው። አንድ ላይ ተስማምቶ ነው። ብቻ ዝም ብላችሁ ስሙ። ቢስሚላሂ ሮሂማን ሮሂም ቢስሚላሂ ሮሂማን ሮሂም ያሰልም ሰልም ያቃር ያሰለጥሶን ቀበኒ ወአድነኒ እምለይ መጽው ለቀትሎቴ በመዓልት ወበሌሊት ወበኩሉ። በስመ አብ። ምንድነው ግን የምታስቡት ኦርቶዶክሳውያን ወገኖቼ? አንቺ ቀሚሽን ሰብስበሽ ትመጭና እዚህ ቤንጤ በ97 የገባ በስንዴ በሰልባት የገባት ያለሽ እንዴ? ልብስም የሚለበስ ነው፣ ሰልባጅም ማለት የሚለበስ ነው። እሰየው እንኳንም ገባ። ስንዴውም የሚበላ ነው፣ እንኳንም እሰየው ሰጠን። ዘይቱንም የሚበላ ነው፣ እንኳንም ሰጠን። አሁን ጥያቄው እንዴት ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ ቢስሚላህ ብለህ የምትለው ነው? እኔ እኮ መርጌታ እኮ ነው። ጉድ ሳይሰማሉ። እሺ ከዚያስ አሁን ምን ይባላል? ምንም። ክብር ለኢየሱስ ይሁን። ኢየሱስ ግን ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። መምጣት ነው ወደ ኢየሱስ። ክብር ለኢየሱስ ይሁን። ይሄ ነው እውነታው። ስሙ ይሄንን። ኢየሱስ ግን አንዴ ሞቶ ተነስቶ ምንድነው ሞቶ ተነሳ ምናምን ይባላል። ኧረ ቀዝቀዝ አድርግ። እርሳቸውም ከአንዴም ሁለቴ ሰማዕትነታቸው አይነገርም። በነገራችሁ ላይ ይገርመኛል። ተክለ ሃይማኖት እኮ በሰማዕትነት ሞተው ተነስተዋል። እና ተክለ ሃይማኖት ጎንደርና ኢያሱ ስንል መጀመሪያ አቡነ ተክለ ሃይማኖትን ማወቅ ያስፈልጋል። የአቡነ ተክለ ሃይማኖት እንደ ደናግል ድንግልናቸው፣ እንደ መነኮሳት ምንኩስናቸው፣ እንደ ባይታውያን ተባይተዋቸው፣ እንደ ሐዋርያት ሐዋርያው አገልግሏቸው እንኳን በእኛ ቤተክርስቲያን አልኳችሁ ዛሬ ግብጽ ብትሄዱ ከታላላቅ ከሚያከብሯቸው ቅዱሳን ዋነኛው አቡነ ተክለ ሃይማኖት ናቸው። ስለኛ ኃጢአት ሞቶ ሞትን አሸንፎ ድል አድርጎ የተነሳ አንድ አለ ኢየሱስ ክርስቶስ ይባላል። ኧረ ተው ቀዝቀዝ በል። ኧረ ተረጋጋ። አንዴም ሁለቴም ተነሳ አለ። እግዚአብሔር ዕድሜና ጤና ይስጠን። 3 4 ይኖራል። ሞቶ ሞትን ያሸነፈው ኢየሱስ ክርስቶስ ብቻ ስለሆነ አጋንንት ይሄንን አይፈልግም። ያንን ነገር በአንተ ጆሮ ውስጥ ቀላልና ተራ ነገር ሆኖ እንድታቅና እንድትሰማ ይፈልጋል። 4 5 የተነሳ አለ እኮ ኢየሱስ አንድ አይደል? ምን ችግር አለ? የተወጋዩን ክፉ መንፈስ ሞትን ያሸነፈው ኢየሱስ ክርስቶስ ብቻ፣ ሌላ የለም። ይሄ ተረት ነው። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። የድቤት ጥሪው ምን መሰለ? የድቤት ጥሪው ምን ከዚህ ምንድነው የምትንቀሸቀሸው? አርፈቁም። የድቤት ጥሪው የባላጋራህን ንብረት አትመኝ በሚል ርዕስ ነው። ርዕሱ ይሄ ነው። የድቤት ጥሪው ርዕስ ይሄ ነው። ከዛ አትመኝ በሚል ነገር ማለት አንተ ተመኝተ $120,000 ካዝና ውስጥ አስገብተሃል። ሳትታመም ታመንኩ ብለህ በዚህ ርዕስ ትገባለህ። ቀለሜ በዚህ ርዕስ ትገባለህ። አሁን ባልኩርስ የባላጋራህን ንብረት እንደራስ አድርገህ አትውደድ በሚለው ርዕስ ማለት ነው።
ወይኔ ወይኔ ደምዬ ደምሮ ወንድማችን እያየን ሄደ። ጸልዩ። በነገራችን ላይ እግዚአብሔር ወደ ልቡ እንድመልስ ወደ ቤቱ እንድመልስ ያየ መጥቶ ፈቅጃለሁ ካላለ እኛም አንቀበልም። ቢሆን ደስ ይለናል። ደግሞ አሁን የተናገርከው መንገድ ትንሽ ያዋጣል መሰለኝ። እንደዚህ በሐሜት ቢሆን ደስ ይላል። ይሁንሽ ይሁን። ይሄ ቆንጆ ሐሜትና ቅናት ነው። ይሁን እሱ ቢሆን ደስ ይላል። እንደኔም እሱን ወድጃለሁ። ኢየሱስን ጥላችሁ ተራ ነገር ወዳችሁ ሄዳችሁበት ቦታ እንደዚህ ነው፣ ያዋርዳል። ወደ ኢየሱስ ወደ እሱ ክብር ለኢየሱስ። ምንም ማድረግ አይቻልም። ብቻውን ሕይወት ሰጠን። ዶክተር አብይ ማለት ነው እናቱ ባትወልዶ ኖሮ እኮ ጠቅላይ ሚኒስትር አይሆንም ነበር። ግን ለምንድን ነው የህዝብ ተወካዮች ምክር ቤት አብይን ከሚጠይቁት ለምንድን ነው እናቱን ጠርቶ የማይጠይቋት? በሷ በኩል እኮ ይቀርባል። ገብቶናል። እኛ ተረተናል። ገብቶኛል እኔ ልፈትህ ብዬ እኮ ነው። ክብር ለኢየሱስ ይሁን። ስሙኝንም እውነት ለመናገር ፓስተሮች ያማልዳሉ፣ ማርያም ግን አታማልድም። ልጇ የሆነ አምላኳን መድኃኒታችንን ኢየሱስ ክርስቶስን የማታውቅ ከንቱ ፍጥረት እናቱ የሆነች እናታችንን ቅድስት ድንግል ማርያምን ታውቃታለህ የሚል እምነት ፈጽሞ ባይኖረንም፣ ነገር ግን አይነ ስውር የሆነ አይምሮህንና ሴጣናዊ የሆነ ጥላቻን በዚህ መልክ ፊት ለፊት ካሜራ ደቅነ ስላሳየህን ማርያምን ነው የምልህ ውለታ አለብን። ባደፈ አመለካከትና አስተሳሰብ ኢየሱስ አማላጄ ነው እያለ ሲጮህና ሲንጫጫ የነበረ ግለሰብ ዛሬ እንደ ትላንትና ቅዠት ቤት ሰርቶበት ፓስተር አማላጄ ነው እያለ ሲናገር ለማርያምና ለልጇ ካለው ፍጹም የሆነ ጥላቻ እንደሆነ ቃሉና መልኩ ምስክር ነው። በዚህ አጋጣሚ አንድ ነገር ልንገርህ። ማርያምን ለማክበር ባያደለ ልጇ ማርያም ብጽት ሚሉ በስተዋል ልጆቿ። እንደው ከቻልክ የአባባ ተስፋዬን ተረት ደግሞ ቀለል እንደ ከፈለክ ደግሞ የዘመኑ ቶሜን ዲጄሪ ደው ቅር ካላላችሁ አንድ ጥያቄ ብቻ ልጠይቃችሁ። መጽሐፍ ቅዱስን እንዳታነቡ በሕግ ነው እንደማይቀር እንትን ተባለው ማለት ወደዛ ዞር ማለት አትችሉም ነው? ወንድም በዚህ እድሜ እንደዚህ መሆን ይቻላል? ነጭ መሆን ይቻላል? በጣም በዛ አልበዛም? ልጇን አማላጄ ብሎ እንትን ታዲያ ምን ይበል? መጽሐፍ ቅዱስ ኢየሱስ ክርስቶስ አማላጅ እንደሆነ ይናገራል። ሌላ ምን ይበል? እንዳንተ እንደዚህ ተረት አውርቶ ይሂድ። በቃ መሰከርክ፣ ተናገርክ፣ መረጃ የለ ማስረጃ የለ ሄድክ። በሕይወት ያለ ሰው ለኔ ያማልዳል። አዎ ፓስተር በሕይወት ስላለ ለኔ ያማልዳል። ጌታ የሆነ ሰው እንኳን ፓስተር ሌላ ሰውም ቢሆን ለኔ ይጸልያል። የዳነ ሰው ለኔ ይጸልያል። ወንድሜ ለኔ ይጸልያል፣ ያማልዳል። እሺ አንተ አሁን የተናገርከውን ጥቅስ ከየት አመጣ? የሞተ ሰው ተነስቶ ያማልዳል የሚሉን ከየት አመጣ? አቤት 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 አቤት። እኔ ግን እንደ ተረት ያለ መጥፎ በሽታ የለም። ወጣት አይደል፣ አሮጌ፣ ሁሉንም ተመሳሳይ ሌቭል። አሁን የልጅ በዚህ ዕድሜ እንዲናገራል ብሎ ማን አስበው ያውቃል? በህድልም ተረታው። ክብር ለኢየሱስ። እንግዲህ ምንም ማድረግ አይቻልም። አዎ በሕይወት ያለ ሰው ያማልዳል። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። እየመረረን ቢሆን ዋጥ ሰውን ሰውን ከስራት የሚፈታ ከሞት ነፃ የሚያወጣ የአብ ልጅ ለፍጥረት ሁሉ የሆነ መድኃኒት ከሞት ወደ ሕይወት ከጨለማ ወደ ብርሃን ያሻገረ የዘላለምን መንፈስ በውስጣችን ያደረገ ዘራፍ ዘራፍ የናዝሬቱ ኢየሱስ ትውልድን እየፈታ ያለ ወጣቱን የፈታ ትልቁን የፈታ ሃይማኖተኛውን የፈታ ይሄ ወንጌል ከጨለማ ይፈታን፣ ከሞት መንደር ተረት ከምናወራበት ከዛ አውጥቶ ሕይወት የሰጠን ለዛፍ ለድንጋይ ለውሃ ለጨረቃ ደግሞ ቀና ስንል የነበርን ሰዎች ቀና ብለን ክርስቶስን እንድናይ ከአብ ጋር ያገናኘን። አረ ክብር ለኢየሱስ ይሁን። እንዴ ከተረት እኮ ነው ያመለጥከው። ቀለለ። ከዳንክ በኋላ ምንም አልመሰለም። ዛሬም በጨረቃና በፀሐይ በቅርጻ ቅርጽ በፎቶ የሚሰግዱ እኮ አሉ እዚሁ ኢትዮጵያ ውስጥ። አምልጠሃል። ክብር ለኢየሱስ ይሁን። ከዚህ ሁሉ ጉዳይ ያወጣን እሱ ነው። አረ ያንሳል ዘራፍ። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም።
ወሬ ባለበት ቦታ ብዙ አትቀመጡ ወንድሞች እናቶቼ። የዋዘኞች ወንበር ባለበት ቦታ በጣም ብዙ አትቀመጡ። እግዚአብሔር በስራ ላይ ስለሆነ እግዚአብሔር ሲሰራ ገንዘቡ ሆኖ አብሮ የሚሰራ ትውልድ እግዚአብሔር ያርጋችሁ። እግዚአብሔር በስራ ላይ ነው። እግዚአብሔር ዓላማውን በመፈጸም ላይ ነውና ልክ እንደ ዳዊት በኖረበት ዘመን የእግዚአብሔርን ሐሳብ የእግዚአብሔርን ዓላማ አገልግሎ አንቀላፋ ተብሎ እንደተጻፈ ከእግዚአብሔር ዓላማ ጋር መስማማት ከእግዚአብሔር አጀንዳ ጋር መስማማት ይሁንልን። ይሄን ደስ የሚል ቆንጆ መልእክት ነው። ቁጭ ብላችሁ እንደ ጁስ ወሬ የሚጠጡ ሰዎች ስነ ስርዓት ያዙ። ልክ እውነት ነው። ወሬ ከባድ ነው። ዞር ብላችሁ በስራ ላይ በጸሎት ላይ በእንደዛ ነገር ማሳለፍ ነው። ቁጭ ብሎ የሚደልቱ ምን ይደረግ እነሱ ስራቸው ነው። እናንተ ዞር ብላችሁ ወደ ዓላማ። ክብር ለኢየሱስ ይሁን። ይሄ ደስ የሚልና ቆንጆ መልእክት ነው። እንግዲህ ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ሰው ላይ ተሳፍሮ ነው የሚመጣው። አንተ ባህር ውስጥ ያለ አትላንቲክ ኦሽን ትላለህ። ኦሽን ውስጥ ምን ይሰራል ሰይጣን? እንዴ ምን ያደርጋል? ኦሽን ዛፍ ላይ ያለ ትላለህ። ዛፍ ጋር ምን ያደርጋል? ሸውዷችሁ እኮ ነው። ዛፍ ያሳያችኋል። ኦሽን ውስጥ ያለ አትላንቲክ ትላለህ። አትላንቲክ ምንድን ነው? አትላንቲክ መርከብ ነው ያለው። አትላንቲክ ትቀልዳላችሁ። እዛው አቅፈተኝታ አትላንቲክ ላይ ትላለህ። ቀለያ እንዴ ሞኛ ቶሎ መጠራጠር አለባቸው። አንዳንዴ ለወጥ ያለ ባህሪ ከመጣ ሰርች ማድረግ አለብህ። ይሄ ቆንጆ መልእክት ነው። ለየት ያለ ነገር ከመጣ መጠራጠር አለብን። ክብር ለኢየሱስ ይሁን። ዝም ብለን አይ ሰሞኑን መጠራጠር ነው። ክብር ለኢየሱስ ይሁን። የአጋንንት ወገቡ ይሰበር። በህይወታችን ላይ ምንም ነገር አያደርግም። አለን የሚጠብቀን ጌታ ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ህይወት እሱ ይሄ ነው እውነት ነው። ስሙ አይደለም። ይሄንን ቪዲዮ ለማን ነው ያለ ልክ ስታወራ ሰው የሚሰማ የሚመስል ካላልክ ምን የሚሰማ አይመስልም። በቃ ካልጮኸ ካላለ ቤተክርስቲያን ውስጥ ምን ውጭ ባረ በኢየሱስ ስነ ስርዓት ያዙና ይሄንን በደንብ አድርጋችሁ አሳዩ። ኢየሱስ ክርስቶስ ይመጣል። አንድ እግዚአብሔር ያለና በእግዚአብሔርና በሰዎች መካከለኛ የሆነ አንድ አለ። እሱም ሳይሆን ክርስቶስ ኢየሱስ ነው። ትንሣኤና ሕይወት እኔ ነኝ። በእኔ የሚያምን ቢሞት እንኳን ሕያው ይሆናል ተብሎ ተጽፏል። እውነተኛ የወይን ግንድ እረኛ ነው ራሱ ኢየሱስ ክርስቶስ ነው። መዳን በሌላ በማንም የለም። በምድር ላይ 5000 የሚሆኑ ሃይማኖቶች ይኖራሉ። የመዳን መንገዱ ግን አንድ ነው፣ እሱም ኢየሱስ ነው። ኧረ እባክህ ብር ነው የምትፈልገው? ስልክ ልስጥ ብር? ኧረ እባክህ ጭራሽ መሀል ላይ ገብቶ ብር ነው የምትፈልገው? እንቅፋት እንደ የወንጌል እንቅፋት በጣም በዛ። አጋንንት ነው አስለቀቅ። ጥሩ ነው ግን አጋንንት መኖርና አለመኖሩን ሳታውቅ እንዲሁ በልምድ ልቀቅ ጉደር ብል ኧረ ተው። ኧረ እባክህ ብር ነው የምትፈልገው? ስልክ ልስጥ ብር? ኧረ እባክህ ታረጋሽ አንቺ ነሽ እንዴ? ፓስተር ማሚት እኮ ነች። ድምጻችሁን በአየር ላይ ከፍ አድርጋችሁ ስትጮሁ በአየሩ ላይ ያለው አለቃ ይናወጣል ስላለችን ነው። ሶሪ። ኢየሱስ ጌታ ነው። ሃሌሉያ። ሰው አይኖርም። ለአየሩ ሰብካለሁ። ለአየሩ ስበኩ። ድምጻችሁን ጮክ አድርጋችሁ ስበኩ ብላለች ፓስተር ማሚ። ስሚ አንቺ በሱሪ መወጣጠር ያዋጣል። አንድ እግዚአብሔር አለ። በእግዚአብሔርና በሰዎች መካከለኛ የሆነ አንድ አለ። እሱም ሳይሆን ክርስቶስ ኢየሱስ ነው ይላል። ትንሣኤና ሕይወት እኔ ነኝ። በእኔ የሚያምንብኝ ቢሞት እንኳን ሕያው ይሆናል ተብሎ ተጽፏል። ተናግሬአለሁ። ወንጌል ሰምተሻል? አልሰማሁም። እንዳትዪ ጨርሷል። እንደዚህ አስደንግጦ ጥለው ምናምን ጨርሷል። በቃ ወንጌል ሳበቀ ብሎ ጮኸ። እሺ ከዛስ? ነግሬአለሁ። ሰማ ቆሌን ገፈፈው እኮ ምን ይመስላል? ባካችሁ እኔ ሌባ ነኝ ምን ይመስላል? ወንጌላችን ገና ድል ያደርጋል። የእግዚአብሔር ቃል ገና ለምን ይዞራል? በአራቱ ማዕዘን የዘመኑ መጨረሻ ቀርቧል ወንድሜ። እግዚአብሔርን ካልተቀበልክ ወንድሜ እድል ፈንታችን የተበላሸ ነው። እንታውቃለን ብራዘር። ይኸውላችሁ ወንጌል መናገር ጥሩ ሆኖ ሳለ ስለ ኢየሱስ መመስከር ጥሩ ሆኖ ሳለ ግን ስርዓት ባለ መንገድ አውሩ።
አንዳንዶቻችን ወንጌል እያወራን እንደሆነ አጠገብ ላይ ያሉ ሰዎች እንዲያውቁ ላይክ እንዲያረጉ ሼር እንዲያረጉ መሰለን። ስነ ስርዓት አንዳንድ ወንጌል እንትን የሚሰሩ ሰዎች ስነ ስርዓት እንቅፋት አትሁኑ። ወንጌልን ተናገሩ፣ በስነ ስርዓት ተናገሩ። ደስ ይላል። እኔ በሱ ላይ በጣም እስማማለሁ። አጋንንት ተተረበሸ ይሁን እኔ በሱ እስማማለሁ። አጋንንትን ደግሞ በህይወት ኳሊቲ በምናደርገው በመንፈሳዊ ነገር ነው እንጂ በጨዋታ እሱ ጭብጨባና ጨዋታ አይፈራም። በጸሎት ይሄ ነው ዋና ቁልፍ። ክብር ለኢየሱስ። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ለዛሬ የነበሩ መልእክቶች እነዚህ ነበሩ። ሼር ላይክ ማድረጋችሁን እንዳትረሱ። እወዳችኋለሁ። ተባረኩ።